እናንተ በዚህ ሰዓት የትኛውን ሰው ታምናላችሁ? እስኪ ንገሩን ቤተሰብ። ሰው እስስቲ ይሁንበት ዘመን ደረስን እኮ። ሩታ በዚህ ሰዓት ሰው የላቱም። የምሬ ነው የምላችሁ። ዳኒ አሁን ከሩታ ጎን አልነበረም። ዛሬ ደግሞ ተቀይሮ እውነቱ መውጣት ስላለብኝ እውነቱ መጋለጥ አለበት። እኔም ከዚህ ነገር መውጣት ፈልጋለሁ። ከአብርሽም ጎን መሆን አልፈልግም፣ በሩታም ጎን መሆን አልፈልግም። እውነቱን አውርቼ ከዚህ ነገር መውጣት ፈልጋለሁ። ምንድን ነው እሱ ምስጢሩ? ምንድን ነው ዳኒ? ለእኛም ማሳየት ነው። ይህ ሁሉ ሩታን ከሚዲያ ለማስጠፋት ነው። በዚህ ልክ እንደዚህ የምትሆኑ ፈጣሪ ልቦና ይስጣቸው ብቻ። በዚህ ልክ አይደብራችሁ? እውነቱ ምንድን ነው? እውነት ኤፍሬም በወንድሙ ላይ መጥፎ ነገር ያስባል ብላችሁ ታስባላችሁ? ሩታሽ ያው እውነት ለመናገር አብርሽ ወደ ራሷ ለመመለስ ልታደርግም ትችላለች። ማንኛውም ባላቸው ከሌላ ሴት እንዳይታይ አይፈልግም። ማንኛውም ይሄ ሁሉ ይሄ የታወቀ ነገር ነው። ሩታ ባሏ ከሌላ ሴት ጋር እንዳይታይ አትፈልግም። ልትመለስ ትችላለች። ኤፍሬም ግን ወንድሙ ላይ መጥፎ ነገር ያደርጋል ብዬ አላስብም። አሁን ሜሪና ኤፍሬም ሩታ የተጣሉ ዛሬ ምንድን ነው ታዲያ? ሜሪና ሩታ ኤፍሬም አልተጣሉም። አውቆ ነው። ምን አውቆ ነው እናንተ? ይሄ ነገር እውነት ብላችሁ ታምናላችሁ? እውነት ነው ብላችሁ ታምናላችሁ? ግን እኔ በዚህ ሰዓት እኔ አላምንም ሰው ማለት ነው። እግዚአብሔር ነው ምላችሁ። ይሄ ሁሉ ሩታን ለማጣላት በሰው ዘንድ ለማጣላት ነው እንጂ የምር ምንም እውነት የላችሁም። እኛ መቼም አናምነው። ይሄ ነገር እውነት ሆኖ ሚዲያ ላይ ካሳያችሁን እሺ ልናምን እንችላለን። እውነት ለመናገር እናንተ ራሳችሁን ጠብቁ በማላችሁ እናንተን ለመለያየት ነው እየተሰራ ያለ። ከዚህ በኋላ ብዙ ነገሮች ሊፈጠሩም ይችላሉ አላለም ዳኒ። አንተ አሽቃባጭ ማለት ነው። አንደኛ አንተ ያልነበረም እንደ ዛሬ ተገልብጣ እንደዚህ ነው ኤፍሬም እና ሩታ ባለፈው ዳኒ ተረጋጋ እናወራለን ያለውን ነገር ስላሉ አንተ ዛሬ ተመልሳ ሌላ ታሪክ ሰርታ ትመጣለህ። እኔ ዳኒ ማችም አላምንም። በተለይ ሜሪና ዳኒ ማችም አላምንም። ሩታ ደግሞ ሰው አለኝ ብላ ወደ ራሷ ታስጠጋለች። ሰው ግን እንደ እስስት ይቀያየራል። የምሬ ነው የምላችሁ። በዚህ ልክ አይደብርም? ሩታ ለስንቶቹ የሆነች ስንቶቹን ቀይራለች። እውነት ለመናገር በዚህ ልክ ተንኮል ሩታ ያላደረገችው ሩታና ኤፍሬም እንደዚህ እያደረጉ ነው ምናምን አይደብርም? መቼም ኤፍሬም ወንድሙ ላይ መጥፎ ነገር አያስቡ። እኔ እንጃ፣ እኔ አላምንም። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? አላችሁልኝ? እኔ ደህና ነኝ ፈጣሪ ይመስገን ብያለሁ የኔ ውድ ቤተሰቦቼ። እንግዲህ ዛሬ ሩታን በሜሪ ቤት መታለች። ሜሪና ሩታ ተጣልተዋል። እውነት ለመናገር ይሄ ነገር ቅንብርም ሊሆንም ይችላል። ዳኒ መጥቶ አሁን ወሬ የሚያነፋ ማለት ነው። ቅንብርም ሊሆንም ይችላል። እዚህ ጋር ሜሪና ሩታ እየተጣሉ አይደል እንዴ? ሜሪ አሁን ዛሬ ብዙ ነገር ስትናገር ነበረ። ከአብርሽ ጎን ነበረች። ከአብርሽ ራቁ ምናምን እያለች ነበረች። ይሄ ነገር ምን ትላላችሁ? እስቲ የትኛውን ሰው ታምናላችሁ? ዳኒም ታምናላችሁ? እኔ እንጃ አይመስለኝም። ከዚህ በፊትም ብዙ ነገር ተናግራለች ሜሪ ማለት ነው። አብርሽ ሩታና ኤፍሬም ዳኒ ያላደረጉን ነገር አደረጉ ብላ አውቃ ብዙ ነገር ተናግራ አሳሰረች። ዛሬ ደግሞ ዳኒ በተራ ምን አደረገ? ብዙ ነገር እያወራ ነበር። ዳኒም ራሱ የትኛው ሰው ታምናላችሁ? በዚህ ሰዓት አይከብድም? ለኔ ይከብዳል። በዚህ ሰዓት የትኛው ሰው ታምናላችሁ ጋይስ? የምር ሩታ ፈጣሪ ጠብቅሽ። በጣም ጠላት በዛባት። ሄርሜላና አብርሽ ቢላዩ እኔ ደስተኛ ነኝ። እውነት ለመናገር ሩታ ብታደርገው እውነቷ አላት። ሩታ እውነት ብታደርግ እውነት አላት ሩታ ማለት ነው። ለምን እሷ እዚህ ጋር ልጇን እያሳደገች እሱ ግን ከሌላ ሴት ጋር እንደፈለገ የተላላጠ ማየት ለእሷ ይከብዳታል። ብታለያየው ሩታ እውነት አላት። ለምን እንደሆነ ታውቃላችሁ? በሰው ትዳር ላይ ነው የመጣችው ሄርሜላ ማለት ነው። የምሬ ነው የምላችሁ።
ስለዚህ ሩታ እሊ ውስጥ ገብታ ነው እንጂ እውነት አብርሽን ፈልጋ አይደለችም። እሊ ውስጥ ገብታ ነው። ብታደርግም ለልጇ ብላ ነው ዋጋ የምትከፍለው ማለት ነው። ኤፍሬም ደግሞ ከሄርሜላ ጋር ምን እንደፈለገ አናቅም። ሄርሜላን ይፈልግ አይፈልግም አናቅም እያለ ነበረ። እንግዲህ ምን እንደተፈጠረ እኛ አናቅም። ሄርሜላ ኤፍሬም አልወዳትም ብለዋል። በቃ እሱ ኤፍሬም አይፈልግም። አብርሽና ሄርሜላ አንድ ላይ እንዳይሆን አይፈልግም። የታረቁ አውቆ ነው። በቃ እውነተኛ ወዳጅ ሆኑ ነው ወደ እናንተ የቀረቡ። ስለዚህ እናንተ ከዛሬ ጀምራችሁ ጥንቃቄ ማድረግ አለባችሁ። በፍቅራችሁ ሶስተኛ ሰው አታስገቡ። በሄዳችሁበት በኩል ደግሞ ጥንቃቄ አድርጉ አላሉ አለ እኮ ዳኒ እንደዛ አለ። እኔ ከእናንተ ጎን መሆን አልፈልግም። ከፈለኩ ደግሞ ቻናሌ በራሴ መመጣት ፈልጋለሁ። በአንተ ጎን መሆን አልፈልግም። በሩታ ጎን መሆን አልፈልግም። እዚህ ጋር ሜሪ ደግሞ አንቺ እንዴት ነው ራስሽን አታስከብርም? እሱ የሚፈልጉ ሄርሜላ ነው። ስለዚህ አንቺ ከአብርሽ ህይወት ለምንድን ነው ማትወጪ? ለምንድን ነው ራስሽን አታስከብርም? አክትሽ ደስ አይሉም? የድሮ ሩታ ሆነሽ ተመለሺ ምናምን። አረ እኔ እንጂ አላምንም። ዳኒ መቼም አላምንም ይሄን ነገር መቼም። እውነቱን ካልተናገረ ምንድነው እናንተ ልቤ ተሰረቀ ሴት የመጣችብኝ እና ለዛ ነው እና ቪዲዮ ተቋርጦብኛል። እና ዳኒ እኔ መቼም አላምነው ይሄን ነገር አውጣ። ምንድን ነው ምስጢሩ? እናንተ ብቻ እንዴት ታያላችሁ? ቆይ ተመልካች ላይ ነው ድራማ የምትሰሩ ወይስ ምንድን ነው? እውነቱ ዳኒ መጋለጥም አለበት። ምንድን ነው? የኛም አሳዩን። ቪዲዮ ነው ፎቶ ነው ምንድን ነው? እሱ ነገር ምንድን ነው? እየተጣሉ አይደል እንደ ሩታና ሜሪ ተጣሉ አይደለ? እና እንዴት ነው ታዲያ? ከካሜራ ጀርባ ሰላም ናችሁ ወይስ ምንድን ነው? ስራችሁ? እኛ አልገባንም። ዳኒ የተናገረ ነገር እናንተ ታምናላችሁ? እንግዲህ ሶስቱንም ሜሪም ሩታም ኤፍሬምን እንጠራለን። ምክንያታቸው ምን እንደሆነ እንጠይቃለን። እውነቱ ማንጋ እንደሆነ በደንብ የምናቅ ይሆናል አለች። ቡዜም ራሱ ማለት ነው። አብርሽ እኔ ተጨናንቅ ያለው ይሄ ሁሉ ክፋት ለምን አስፈለገ እያለ ነበረ አብርሽ ራሱ ማለት ነው። እና ታዲያ ምን ትላላችሁ ቤተሰብ ማለት ነው? በየቀን እንግዲህ አዳዲስ ነገር ነው የሚፈጠሩ። ሩታ ደግሞ አብርሽን መመለስ ትፈልጋለች። ለምን አሁን እሷ እንደዚህ የሆነችው ከሄርሜላ ጋር ነው እሊ የገባችው ያለችው ከሄርሜላ ጋር ነው እሊ የገባችው። ምክንያቱም ባላን የቀማች ሴት ስለሆነች ማለት ነው። ሄርሜላ መቼ ሰላም ሆና አትቀጥልም። ለዛ ነው ይህ ሁሉ የተፈጠረ ያለው ማለት ነው። መቼም አብርሽ ሰላማዊ ህይወት ይቀጥላል ብዬ አላምንም ከሄርሜላ ጋር። ሄርሜላ ደግሞ እዚህ ነገር ውስጥ የገባችው ራሷን እሳት ውስጥ ለማስገባት የመጣችው ገና ዋጋ ትከፍላለች። ሄርሜላ በቀላል የሚፋቱ ሰዎች አይመስለኝም። አላቅም ብቻ ሄርሜላ ጉድሽ ፈላ። በሰው ህይወት ጥልቅ ብለሽ መጣሽ። ልጁንም ሌላ ነገር ውስጥ አስገባሽ። ኤፍሬምም እንደዛ ነው ያለ። በቅርብ የምናይ ይሆናል እያለ ነበር ኤፍሬም ዛሬም ራሱ ማለት ነው። እና አብርሽና ሩታ ደግሞ በቅርብ አንድ ላይ ይሆናሉ እያለ ነበር ኤፍሬም ዛሬም ራሱ ተናግረዋል። ስለዚህ እኛ አናውቅም ምንድን ነው እንደተፈጠረ እኛ አናውቅም። ስለዚህ እስኪ ይህ ሁሉ ሩታ ለማስጠቆር ከሆነ በጣም ነው የሚደብረው። በዚህ ልክ ማለት ነው። ዳኒ ተብዮ ማለት አንተ ጀላጅል በሷ ቤት ሄዳ እየበላ አንድ ላይ የጠጣ አልነበረም? እንዴት ነው? እኔ እንጃ። እኔ የትኛው ሰው ማመን በዚህ ሰዓት ይከብዳል። ይህ ሁሉ የሩታን ስም ማጥፋት አይደብራችሁም? ብታደርግ ሩታ እውነት አላት። ምክንያቱ ሳይፋቱ እኮ ነው በሷ ህይወት የመጣችው ሄርሜላ ማለት ነው። ገና ዋጋ ታገኛለች። ይሄ ትንሽ ነው ብታደርግ ሩታ ልክ ናት። አሁንም ልክ ናት ብዬ ነው የማስበው። ኢሊ ውስጥ ገብታ ነው እና ብታደርግም ደስተኛ ነኝ። እግዚአብሔር ነው የምላቸው። ሄርሜላ መቼም እንደዚህ ደስተኛ ሆኖ አትኖርም። ለምን? ልጅ ከአባቱ ነጥላ ስለሆነች ማለት ነው። ልጁን ከአባቱ ጋር እንዳይሆን አደረገች። አባቱን ከልጅ ነጥላ የራሷ ያደረገች ሴት መቼም ሰላም አታገኙም። መቼም እንደዚህ ማለት ነው። የምሬ ነው የምላችሁ። ብቻ እና የለን የትኛው እውነት እንዳለ እስከ ዛሬ ሜሪና ሩታ ኤፍሬም አልተጣሉም። የሆነ ቦታ አግኝቼ ነው ወይኔ አውቆ ዳኒም ተናዶ ከዚህ በፊት
ሩታና ኤፍሬም ጠርቶ ለምንድነው አብርሽ የማትታዩ ለምንድነው የራስሽን ህይወት የማትቀጥዩ ስላለ እኛ እናወራለን። ደስታንም እኮ አላስወጣውም ደስታ ጋርም እያወራው አይደለውም እንዴ ምናምን እያለች ነበረች ሩታ ማለት ነው። እና ወይ ለዛ ምክንያት ነገርን ፈጣጥሮ ኢዲት አድርጎ ለአብርሽን ሊያሳይ የሚችል አውቆ ማለት ነው። ዳኒ አታምኑ። እኔ ዳኒ መቼም አላምንም። በተለይ ሜሪና ዳኒ አላምናችሁም። ሜሪ ሩታ ብዙ ነገር ስትናገር ነበረች። እንዴት ነው አስመስላ እንደዚህ ስራ የምትሰራው? እኔ ምቼን አላምናችሁም። ሁለቱም ዳኒም ሜሪም አላምናችሁም። አላቅም ብቻ እስኪ እናያለን።